ሽመልስ አመሰግናለሁ። እንግዲህ እስካሁን በአመቱ 13 ግቦች አስቆጥራል። ወደ 5 የሚጠጉ አሲስቶች አለክ። በኢትዮጵያ ዋንጫም 3 ጎል አሁን ደግሞ በፕሪሚየር ሊጉ 10 ጎል ደርሰሃል። እስቲ ስለ ወቅታዊ አቋም ምን ትላለህ? እሺ አመሰግናለሁ። ቲማችን አሪፍ ነው። አሁን እዚህ ከመጣን በኋላ ጥሩ እንቅስቃሴ እያደረግን ነው። ያሉንን ከዚህ ከአራት ጨዋታ 9 ነጥብ አግኝተናል። ጥሩ ነው። እንደዚህ የምንቀጥል ከሆነ ያው ወደፊትም እንደሚፈጠር አይታወቅም። በጥሎ ማለፍም 3 ጎል አግብቻለሁ። አሁን ላይ ማሰብ ደርሻለሁ። እኔ ያው ስራዬን ነው የምሰራው። ስራን ስታከብር ያው ፈጣሪ ይረዳሃል። ገባህ? እና ማድረግ ያለብኝ ነው ማድረግ የምችለው። በቃ የራሴን አደርጋለሁ፣ ክለቤን እረዳለሁ፣ ተጫዋቾቼን አግዛለሁ። ጥሩ ነው። እግዚአብሔር ይመስገን እዚህ በመድረሴ ያው ከመሃል ሜዳ ተነስቼ እዚህ በማግባቴ አሪፍ ነው። ያው ያለኝን የበፊቱን ማንነቴን እያስታወሰኝ ነው እና ደስ እያለኝ ነው ኳስ እየተጫወትኩ ያለሁት። ኢትዮጵያዊ አማካይ ወይስ ኢትዮጵያዊ አጥቂ? በየትኛው ምድብ ልጠራህ እችላለሁ? አማካይ ስንል ለጎል የሚሆኑ ኳሶችን ታቀብላለህ። ከዛ ባለፈ ደግሞ እንደ አጥቂ ድንቅ ድንቅ ጎሎችን ደግሞ እያስቆጠርክ ነውና በየትኛው ልጥራ? እኔ ያው በአማካኝ ብጠራ ደስ ይለኛል። ያው መሃል ላይ ማግዛለሁ። ዋናው ስራዬ መሃል ላይ ማገዝ ነው። ከዛ በተረፈ ግን ቲሙ ማግባት ያለብኝ ኳሶች ለማግባት ያው ከፊት ለፊት ያለውንም አግዛለሁ እና የምትይዘው ፖዚሽን ዋና ወሳኝ ነው። እዛ ቦታ ላይ መድረስ ትልቅ ነገር ነው። ከመሃል ተነስተህ እዛ ላይ መድረስ ጎሎቹን እንድታስቆጥር ያደርጋል። የምታገኘውም ከስንት አንድ ነው እንደዚህ አይነት አጋጣሚ ነው። ያንን አጋጣሚ የምትጠቀም ከሆነ ታገባለህ። እኔ በአማካኙ ቢሆን ደስ ይለኛል ብዬ የማስበው። ሽሜ እንደ ወይን እያደረግክ እየጣፈጥክ ነውና አቋምን ጠብቀህ ለመዝለቅ ሚስጥሩ ምንድነው? ከሜዳም ውጪ ከሜዳም ውስጥ ስኬታማ ስለሆንክ? ፈጣሪ ይመስገን እስካሁን ባለሁበት የእግር ኳስ ህይወቴ አሪፍ ነው። ያው መጀመሪያ እንዳልከው እንደ ወይን እየጣፈጥክ ነው ላልከው ነገር ራስን የምትጠብቅ ከሆነ ባለክ የእግር ኳስ ህይወት ውስጥ ያለን አሻራ ማሳለፍ ነውና በዛች እድል ውስጥ መጠቀም ነው። እድልን አለማበላሸት። ከስራውም ውጭ ያለው ደግሞ ህይወትን አለማበላሸት ነው። ራስን መጠበቅ ነው። አሁን ላለብክ ስራ ውጭ ያለው ነገር ዋናው ትልቁ ነገር ነው። በአግባቡ ራስን እረፍት የምታደርግ ከሆነ በአግባቡ የምትበላ በአግባቡ የምትተኛ ከሆነ ለራስህ ጊዜ መስጠት የምታስብ ከሆነ ያው አሁን ላለበት ደረጃ ማንም ሰው ቢሆን ይደርሳል ብዬ አስባለሁ። ግን ዋናው ነገር ግን ኳስን ማክበር ነው። ያ ነው። የሊጋችን ደረጃ ወደ ኢትዮጵያ ከመጣ በኋላ የሊጋችን ደረጃ እንዴት ትገልጸዋለህ? መስተካከል አለበት የምትለውስ ጥንካሬስ ልትጠቅስ የምትችለው ምን አለ? ያው ቲሞች እየጠነከሩ ነው እያየክ ነው። እንደውም ከታች የሚመጡም በፕሪሚየር ሊጉም የቆዩ ጠንካሮች ናቸው እና ይሄ ነገር መቀጠል አለበት። ያው ዋናው ነገር ደግሞ ለክለቦች ዋናው አስፈላጊ ነገር ያው ሜዳ ነው። እንደምታየው ነው ሜዳ አንድ ቦታ ላይ መጫወት በጣም ከባድ ነው። ይሄ ነገር የሚስተካከል ከሆነ ከስር የሚመጡትም አሁንም ያሉበት በፕሪሚየር ሊግ የሚጫወቱ ተጫዋቾች ትልቅ ደረጃ ይደርሳሉ ብዬ አስባለሁ። ከብሔራዊ ቡድን በክብር ራስህን አግልለሃልና የብሔራዊ ቡድን ሁኔታውን እንዴት ትገመግመዋለህ አሁን ያለው? እኔ እንጃ ያው አሁን ስለሱ ማውራት ያው ምንም ጥቅም የለውም። ያው በነበረኝ በብሔራዊ ቡድን ቆይታ ጥሩ ጊዜ አሳልፌያለሁ። አሁን ላይ ደግሞ ያው እንደ አዳዲስ ልጆች አሉ እና የነባርም አሉ። እነዛን ያው አንድነትን ፈጥሮ ወደ ውጤት መቀየር የሚችሉት አንደኛው ተጫዋቹ ነው፣ ሁለተኛው ደግሞ አሰልጣኝ ነውና ተጫዋቹ ራሱን ቢያዘጋጅ ብዬ የማስበው። መቻል በዚህ አመት ብዙ ተጠብቆ ጥሩ ያለነበት ምክንያት ምንድነው? እና ያው አጀማመር ነው። ዋናው ነገር ስትጀምር መጀመሪያ ጥሩ ሆና በመሃል የሚበላሽባቸው ነገሮች አሉና ያ ነገሮች ደግሞ እንደ ኳስ ህይወት መቀበል ያለ ነገር ነው። እና አሁንም ጊዜው ገና ነው። ሽሜ በኢትዮጵያ ዋንጫ ግማሽ ፍጻሜ ደርሳችኋልና ምናልባት በሊጉ ዋንጫ ፉክክር ያላችሁበት ቢሆንም ሙሉ ትኩረታችሁን የኢትዮጵያ ዋንጫ ላይ ይሆናል ማለት ይቻላል? አይ እሱ ላይ አይደለም። ግን ያው ውድድሩ ያኛው አጭር ስለሆነ ያለንበት ደረጃ ይወስናል። እዛ ላይ ኮንሰንትሬት አድርገን ነው መጀመሪያ እንትን የምንለው። ግን ያው ምንም የሚተናነስ ነገር የለም። አሁን የምናሳየው እዚህ ላይ ሜዳ ላይ ከዛ የተናነሰ ነገር አይደለምና ለዛም ተዘጋጅተናል። አሁን ላለንበትም ተዘጋጅተን ነው የምንመጣው። አቋምን ሳያዝቅ ረጅም ጊዜ ቆይተሃልና በትንሽ የሚረኩ ደግሞ ወጣቶች አሉ። ለእነሱ ማስተላለፍ የምትፈልገው? ራሳቸውን ይጠብቁ። ዋናው ነገር ራሳቸውን ከጠበቁ መድረስ ያለባቸው ቦታ ላይ ይደርሳሉ። የመጨረሻ ጥያቄ ላድርገውና ኮከብ ተጫዋች
ኮከብ ግብ አስቆጣሪ ውስጥ ዝርዝር ውስጥ አለክ። ከየትኛው ራስን ልታገኘው ትችላለህ? ራሴን ላገኝ የምችለው ኮከብ ተጫዋች ውስጥ ቢሆን ደስ ይለኛል። አመሰግናለሁ። እሺ